አራማይቱ ይበቃሻል እንዲህ አይኑና ማየት ረጅም ጊዜ ሳፈላልገው የኖርኩት አገኘሁት ደሞ እኮ እዚህ ቤት አይጠፋም እዩስቲ ያሳዝን እንዴ እኔም እንዳንቺ ለየው እንዴ ደሞ ያሳዝን እንደውም አንቺ ነሽ የምታሳዝኘው እሺ የደረሰበት ያሳለፈውን ብታውቂ አንቺም እንደኔ ታዝኝለት ነበር ይኸውልሽ እኔ ቆንጆ እኔ ማዘን ከጀመርኩ ጀምሬለሁ ማለት አንቺ ግን ማዘን ከጀመርሽ ምን እንደጀመርሽ አላውቅልሽ እንደዚህ ልጥጥ ብለሽ ስትመለከችው ድንገት ዞር ብሎ ማንነትሽን ካስከፈ እንዳይነግርሽ ብዬ እንደዚህ እንኳን አታስቢ እንዴትም ቢሆን አውቀኝ አይ ብዙ ነገር ሲያጠነጥን የኖረና ያረጀ ሰው አይመስልም ማርጀትም አላረጀም እንዴ ግን ትንሽ ቢያገኝስ በመጠርታው ጥሩ አሁንማ ከነገ ጀምሮ ላገኘው አይደል ግን ለኔ ሲል አውቀኝ ነው የሚሻለው የፈለግሽው ማድረግ ትችያለሽ እኔ በዚህ በለጋ ሀሳብሽ አልስማማ ያሰብኩትንማ እናቴን ብትሆን አታስቆሚኝ ጥሩ ቀጥይ ሄሎ እስካሁን አልተነሳውም እንዳትል አዎ ቆይ ግን አንተ ሁሌ ስቀሰቅስ አይከብድም እኔን አልከበደኝ አንቺን ከበደሽ እንዴ አረ በጭራሽ አልከበደኝም ወደ ስራ አርፍዶ መግባት ትችላለህ ወደ ትዳር ግን አርፍዶ መግባት ችግር አለው ልትይ ነው እሺ በቃ ወደ ስራ ገባ እሺ ምስክር የረጅም ዓመት የሥራ ባልደረባዬ ነች ሁልጊዜ ስለኔ ታስባለች ትጨነቃለች ጠዋት ከእንቅልፌም ለመቀስቀስ ስልክ ትደውላለች ትዳር መስርቼም ደስተኛ ህይወት እንድመራ ትመክረኛለች የሚገርመኝ ነገር ቢኖር ግን ሁልጊዜ ስልክ ትደውላለች አንድም ቀን ከእንቅልፌ ቀስቅሳኝ አታውቅም እንዳገባት ትመክረኛለች ግን ስለኔ ህይወት ምንም አታውቅም የምታውቀው ነገር ቢኖር ብቸኛ ህይወቴን ብቻ ነው አዎ ስለኔ ማንም ምንም ማወቅ የለበትም ምክንያቱም ህይወት ሰልችታኛለች ማወቅ ካለባችሁ እኔ ምስክርን እንደምወዳት እሷም ትዳር እንዳላትና ባለቤቷን እስካሁን ማየቸው እንደማላቅ ብቻ
أتت يلج أتت እንካ በዚህ ቁርስ ብላ። ስለ እርግቧ ደግሞ ያንተ አይደለች የራሷ ነች። ይልጅ በገመድ አስረ የኔ ነች አትበል። መጀመሪያ ፍታና ልቀቃት። ቀጥሎ ከሄደች የራሷ ነች፣ ከመጣች ደግሞ ከመጣች ይልጅ አዎ ያንተ ነች። የሰው ልጆችም የትዳር ህይወት እንደዚህ ነው። ሚስትህን በትዳር ሸምቅቆ አትሰራት፣ ልቀቃት። ከመጣች አንተ ነች፣ ከሄደች ደግሞ የራሷ ነች። ግን ማንንም ቢሆን አትመን። የሰው ዘር ፍቃዱ እንደገባ አላወቅሽም? ኧረ እባክሽ እውነት እና ያለችን ነገር ጨርሻለሁ። ፕሪንት ብቻ ማድረግ ነው። እሺ ተጫወቺ። እሺ የቅጥር ፈላጊው የትምህርት ማስረጃ ቁጭ ላይ እየጠበቀች ትኩስ ነገር ታመጭልኝ? እሺ የምትወደውን አገር ቡና ነው ያመጣውልህ። ጅማ እንዴት ይጣፍጣል መሰለሽ። ታሪካቸውንም ወደዋል። ቆይ ይዘሽ እንዳትገቢ። ምን ነው ቆያ? ሴትዮዋ ይዛለህ ገብታለች። ሄሎ ትኩስ ነገር አግኝቻለሁ። እሺ ያዘዝኩሽን ደግሞ ላንቺ ጋብዤሻለሁ። አመሰግናለሁ። እሺ ይቺን ሴትዮ ግን አልቻልኳት። ይቅርታ አለቃችን ጠርቶሻል፣ ትገቢ? እችን ጸሐፊን ግን ጋበዝኩሽ ገረመሌ ባትላት ደስ ይለኛል። እንዳንቺ አይደለሁም ምስክር። እሺ ፊርማውን ብቻ አኖርበት። የምስራች ደስታ ተቀመጭ። ስሜን ስጠራኝ የምታውቀኝ ያክል የተሰማኝ
ስምሽን በደንብ አውቀዋለሁ። የት ሀገር ነሽ? የዚሁ የመድናችን ልጅ ነኝ። ምን ነው ስም ተመሳሰለብን? ከረጅም ዓመታት በፊት ድሬዳዋ ከተማ የማውቃት አንዲት ትንሽ ልጅ ነበረች። ምናልባት እሷ ከሆንሽ? እኛ ሰዎች ግን ይህን የሚያክል ዓለም ላይ ተፈጥረን በብዙ ነገሮች ላይ ተጣበን እንኖራለን። አይገርምህም? አየሽ፣ እምነቱም ባህሉም ወጉም ናቸው ይሄን ያመጡበት። ተይው ግን ሁሉም ያለፈ ነገር ነው። ወደ ቁም ነገራችን ንግባና የትምህርት ማስረጃዎችን አይቻለሁ። ጥሩ ነው። የፈተና ውጤትሽንም ተመልክቼዋለሁ። በቂ ነው። በነገው ዕለት ስራ ለመጀመር ዝግጁ ነሽ? አዎ እችላለሁ። አመሰግናለሁ። ምንም አይደለም። አይ ምነው ሰላም አይደለም? አንቺ እንዳልሽው ግን ብዙ ነገር ሲያጠነጥን የኖረ ሰው ነው የሚመስለው። እና አወቀሽ? አወቀኝ። እሰይ እንኳንም አወቀሽ። ደስ ይላል። እኛ ሰዎች ስንባል የምንበላው አንድ አይነት፣ የምንጠጣው አንድ አይነት፣ የምንለብሰው ልብስ አንድ አይነት፣ ሌላው ቢቀር ስማችን ሳይቀር አንድ አይነት ነው ብዬ ሽንጥጥ አድርጌ ነው አይካድኩት። እና ማንነትሽን ደበቅሽው? አማራጭ አልነበረኝማ። አማራጭም አለሽ መሰል። ይሄ ሰውዬ እኮ ከዚህ በፊት በሌሎች ነገሮች አይምሮ የተጎዳ ሊሆን ይችላል። አሁን ደግሞ ተመልሶ አንቺ መሆንሽን ሲያቅ ምን ያህል ሊጎዳ እንደሚችል አስበሽዋል? አልገባሽም ማለት ነው? እንዴት ነው ያልገባኝ? ይህን ሁሉ ማድረገው ስለምወደው ነው። እኔ ደግሞ እያልኩሽ ያለሁት መውደድሽ በራሱ ትክክል አይደለም ነው የምልሽ። ሜሪዬ አንቺ እኮ ስትስቂ ነው የምታምሪው። አንቺ ስትስቂሽ ታዘዣት። ኦኬ የሆነ ሀሳቤን የሚያሳካልኝ አምቧ አምጪለት። አምቧ ሀሳብ ያሳካል እንዴ? ምትንትኑን እንዲያወጣልሽ ነው እንዴ? ቅድም አብረን እያለን አንድ ሰው አቋርጦ ያልጠራኝ። አዎ ይገርምሃል፣ ልጄ ክርስትና ሳልባ ቀኑ ረሳሁት። እና ስንቱን አመለጠ። ይኸው ነው ሳይመቸኝ ቀርቶ ብዬ ስለው ችግር የለም አለኝ። ቀጥል አደረገ። ስለ ቢዝነስ ጨዋታ ጀመረ። እኔ በማልፈልገው መንገድ ይገርማል፣ ከራሱ ትንሽ የሚሰጥ ሰው ከተቀባዩ ሙሉ ህይወቱን የሚፈልግ ረቂቅ ዘራፊ። ይገርማል። እኔ ጋሻው እንዲህ አይነት ጨለማን ያረገዘ ብርሃን ጨለማን ያረገዘ ብርሃን አለ። ታዲያ ምን ትሉ? እንዲህ አይነት አደገኛ የሆነ ሰው ይበቃኛል ጋሻው። ጠጣ፣ አንተ ደግሞ ጠጣ። ልጅ ብቻህን አይደለም። እኔ እኮ
አንሶላ ሙቆም ይጠብቀኛል። ትንሽ ገረብ አድርገን ሞቅ ብለን እንድንጫወት ብቻህን አልክ። ዋናስ እኔ ሳልሰማ ገባል። አታድርጉ ፍቃዱ። ነገ ተነስቶ ያንተን ስራ ማን ይሰራል? ያንተን ስራ አልከኝ? እኔ የምለው ፍቃዱ፣ ድሬዳዋ ምን እንደተፈጠረ ለምንድን ነው የማትነግረኝ? ኦ ጋሻው፣ ምንድን ነው የምትጠይቀኝ? 20 ዓመት ሞላው። አዎ ቆይ ፍቃዱ፣ አንተ ግን ፈጽሞ ተቀይረህ ነው የመጣው። በልደና ደርጃል። አጠገብ ልቀመጥ? ተቀመጥ። ያልተጠበቀ እንግዳ ዛሬ የደስታዬ ቀን ነው። ታዲያ ዛሬ ማን ነው? እኔ ነኛ። ሰው ነው ያልሽው አይደል? እስኪ እንፈልጋት። አየሽ ቻት እንዴት ነው ግን ይሄ ነገር? እንግዲህ የለም አንቺት አየሽ፣ አንቺም በአንድ ደቂቃ ውስጥ ይሄንን ማድረግ ትችላለሽ። እንደዚህ አጣጥፍሽ ትንሽ በሰላም ነው ግን? ምን እባክሽ፣ ሰሞኑን አንድ ቅልፍ የነሳኝ ነገር አለ።
ምን ነው? ምን መሰለሽ ሰሞኑ ፍቃዱ ተዋውሩና ተፈራርሙ ጨረሳችሁ ሰነዶች ምስክር እጅ ላይ ነው አይደል የሚገኘው? አዎ። ከዛ መሀል አንዱ ቢጠፋ ምስክር ምን እንደምትሆን ታውቂያለሽ? ምን ማለትሽ ነው? ይሄ እኮ ትልቅ የሥራ ጉዳይ ነው። ከስራ ሁሉ እኮ ሊያስባርራት ይችላል። ሰነዱን ሰርቃት ቆየሁ አይደል? አንተ በዋል ፈሰስ መሆኑ የተለመደ ነገር ነው። ምን ላድርግ? እኔማ ያው ከዶክተሩ ጓደኛ አለበለዚያ ደግሞ ከድርጅት ስራ አስኪያጅ ጋር አብረን ትቆየኛለህ ብዬ ነበር ብሎ ለጤናህ ነው በሚሉ ሰበብ የሚጣፍጠኝን ምግብ በሙሉ አትጠቀምባቸው ብሎ በተቃራኒው ደግሞ እንኳን ልመገበው ለዓይኔ እንኳን የማልፈቅዳቸው ነገሮች ተጠቀምባቸው። ብቻ በአንድ ጊዜ ከህልመ ስጋ ቤት ወደ አየለ ሽሮ ቤት ሪፈር ተደረገ። እውነቴን ማለቃ እንዴ እንደዚህ ብሎ ካለ ይሄ ዶክተር አንተ ብቻ ሳይሆን መንጠራት እውነቴን እሱ አውቄያለሁ ተመራምሬያለሁ ብሎ ካለ ለአንተ የሚያስፈልግህ ሊያዝህ የሚገባው እኔን ብቻ እንዴ ምን ይቀልዳል? እኔ የምለው ይሄ አብሮ አደጌ ነው የልጅነት ጓደኛ ነው ምናምን ያልከኝ የድርጅት ስራ አስኪያጅ ፍቄን ነው የምትለው? ፍቃዱ የሚባለው ለምንድን ነው አልፎ አልፎ እንኳን እንደዚህ የእረፍት ጊዜ ምናምን ሲሆን እየመጣ ብሎ ነው የማይጫወት? ፍቄ ድሮ እንደሱ ጨዋታና ቀልድ አዋቂ ያለ እኔ እንጃ። ምክንያቱም በማላውቀው መልኩ ጨዋታና ቀልድ፣ ሳቅና ደስታ በፍጹም ከሱ ርቆታል። እንኳንስ እኛ መሀል መጥቶ ሊጫወት ይቅርና እኔው ራሴ አንዳንዴ ላጫውተው ሴት እምብዛም ደስተኛ አይደለም። ለነገሩ እነሱ ብቻ እኮ በብላ አስተውላ በዚህ ማን ጤነኛና ማን ደስተኛ ሰው አለ? አይተሃል ብለህ በእውነት ነው ይሄ መርዝ እንደበላ ውሻ ወደ ላይ ወደ ታች የሚሮጠውን ህዝብ አይተሃል? ብቻውን እየለፈለፈ እኮ ነው። በዚህ ምድር ላይ እኮ ጤነኛ እኔና አንተ ብቻ ነው። ቀኑን ሙሉ አንተ ይሄ ነበር የአዋቂ ሰው የተማረ ሰው መፍትሄ ይሄ ነበር። 24 ሰዓት ቢያዝልህ እኔ ደከመኝ ሰለቸኝ እንኳን በእውነት አለቃሙ ኧረ የሚጠጣ ነገር የለም። እሺ ምስራች፣ እንዴት ነሽ? አሁን የኛ ስታፍ ሆነሻል። እኔ ደግሞ በዚህ በጣም ደስተኛ ነኝ። ቢሮአችን ከስራችን ውጭ የራሱ የሆነ ህግና ደንብ አለ። ይህን ህግና ደንብ ወደዚህ ቢሮ የሚመጡ ወንድም ሴት የመቀበል ግዴታ አለባቸው አይደል? እንዴ ሰው ዘር? አዎ፣ ህግና ደንቡ ደግሞ አንቺን ይመለከትሻል። እሺ፣ ግን ከስራ ውጭ የሆነውን ህግ ማወቅ አለብኝ። ጥሩ። አንደኛ ሂሳብ ክፍል ሆነችው ስሟን እንኳን መጥራት አልፈልግም። ምስክር ከስራ ሰዓት ውጭ ምንም አይነት ጓደኝነት መፍጠር ማለት ነው። በንግግራችሁ የፈገግታ ፊት ማሳየት የተከለከለ ነው። ሁለተኛ እየሰማሽ ነው? ስራ አስኪያጃችን የሆነው ፍቃድ ከልቤ እንደማፈቅረውና ላገባው እንደምፈልግ እውቅና ይሰጣል። የመጨረሻዋን ቃል አስምሪባት። ይህ ደግሞ የአጀንዳችን ትልቁ ርዕስ ነው። ጥያቄ አለኝ። ይህም ጥያቄ ማለቴ ስለ ምስክር ማወቅ በምን መልኩ ህጉን ልፈጽም? ጥሩ፣ እሱ ቀላል ነው። የሰው ዘር ይህ ከሰዓት የሚፈለግ ነው።
በተቻለሽ መጠን ፈጠን አድርገሽ ስሪ። አይ አዲሷ ልጃችን ሃይ እንዴት ነሽ? እየለመድሽ ነው? አዎ እኔ ምስክር እባላለሁ። ስለኔ ብዙ እንደምሰሚ ያውቃለሁ። ያንቺስ ማን ነው? የምስራች ትባላለች። ምን ነው ስራ ያደክማል? እሱስ ቀላል ነው። ተሳካል? አዎ ደስ ይላል። ምን ታዲያ ጉዳዩ በማለቁ ደስ ያለካት ነው። ያለቀይ ደስታ አይደል? እኔ እንኳን በራሴ ነው የተረበሽኩት። ምን ሆንክ? ተይው ቀላል ነው። እሺ ገርም ነገር ላሳየኝ ነው የቸኮልኩ። አንድ የረሳሁት ነገር፣ ዛሬ ከቤት ውጪ ራት ልጋብዛ አስቤያለሁ። እሺ ምን ይመስላል? ደስተኛ ነኝ። ቴንክ ዩ። እንዴት ነህ? ሰላም ነው? እንዴት ናችሁ? እንዴት ነህ? ቁጭ በል ፕሊዝ። እንዴት ነህ ፍቄ? ሰላም ነኝ። አክብረህን በመምጣት ደስ ብሎናል። እኔም አመሰግናለሁ። እንግዲህ ለብዙ ዘመን ተለያይተን የነበረው ባለቤት ይሄ ነው። አሁን ደግሞ እግዚአብሔር ፈቅዶ አብረልን ነው አይደል እንዴ ውዴ? በጣም ቆንጆ ደስ የሚል ነገር ነው። በጣም በደስታ ላይ ደስታ እንጂ ለረጅም ዓመት ያጣሁት ጓደኛዬ ማግኘት ራሱ ተጨማሪ ደስታ ነው። ሰላም ነህ? ሰላም ነኝ። የሚገርም ምሽት ነው። ደስ ይላል አይደል? በጣም በሉሽ ማዕዱ ቀርቧል። በጣም ይገርማል እንጀራ ነገር ባላላት እውነቴን ነው ስላችሁ እውነትሽን ነው እንዴ የምታወሪው አንቺ ልጅ? እንዴ ቆይ ግን እናንተ ለምንድን ነው እኔን የማታምኑኝ? ወይ ማመን ቀበሮ ማመን ቀብሮ ነው አለች ቀበሮ። ቆይ ማለቴ አንቺ ከየት ሰማሽ? ከፍቃዱ ፍቃዱ ይሄን ነገር ያውቃል? ምንድነው የምሰማው? እስኪ አንድ ነገር ብቻ ንገሩኝ። ተኝቻለሁ ወይስ አልተኛም? ወይ መተኛት? እኛ እዚህ ቁጭ ብለን ስለመተኛት ታወራለሽ? ኧረ ቆይ በእናትሽ ጨርሽ። ትላንትና ማታ ተገናኝተን ከየት ነው ስለው የምስክርን ባል ተዋውቄ እራት ተጋብዤ ወደ ቤት እየተመለስኩ ነው አይለኝ መሰላችሁ? ወይኔ ትናንት ማታ እኔ አግኝቼው ቢሆን ኖሮ አግኝተሽው ቢሆን ታስደስችው ነበር ወይ? ማስደሰት ሰውየው እኮ ግራ ገብት የሚል ባህሪ ነው ያለው። ቡና ሲባል ሻይ ሲባል ውሃ፣ በዛ ላይ ምስክር ነው ያዘው። እኔማ
የሚያስደስተውን አውቄ ደስ ባሰኘው ብዬ ነበር። እሱን የሚያስደስተውን ነገር ከምታደርጊ አንቺን ደስ የሚልሽን ነገር ብታደርጊ ነው የሚሻለው። እንዴት? ምክንያቱም ሰውየው ሰዎችን እንደማያምን በልዩነት የሚያምን ሰው መሆኑን ተረድቼዋለሁ። የሰው ዘር ምስክር ቢሮ እንመጣ። ቆይ ስለሷ የሚያውቀው ነገር አለ አይደል? እና ፈቃዱ ቸኮለ እንጂ መምጣቱን ስታውቅ ራሷ አልነበረች። ምስክር ጠዋት ስልክ አታነሳም፣ አሁን ደግሞ ለምን ፈለከኝ? ቁጭ በይ። ስለ ፎቶ የዋሻዎችን ነገር ይቅርታ ልልሽ ነው የጠራሁሽ። አታስብ በቂ፣ ምንም ያበላሸው ነገር የለም። ይሄ አንቺ ጋር ሚስትህ እንደሆነች ግን ለምን ደበከኝ? አንድ ነገር ቃል ትገቢልኛለሽ? ቃል እገባለሁ። እሺ። ይህን ጥያቄ ዳግመኛ እንዳትጠይቂኝ። ባልሽን ሰርቼ በጭራ ገመድ እኔ ተኩት ሀገሬ ታባሽ ነፋሻማው አየር የተመቸ ይመስላል። ወጥኔ እዚህ ምን ታደርጋለህ? ስትገባ ይችል መጣት አይት መገኘት አይኖርብኝ ይሆናል። ለምን ተበለ ባለ ጉዳይም ሳይቀር አይቀር። ቁጭ በል። ታዲያ ጊዜውን ዋጃዋ ይቻላል። ባሌ የልጅነት መውደድ እንደዳይ ያስቶታል። እኔን ተወኝ። ሁሉም ብለህ ነው ያን የመሰለ ትዳር በቀላሉ ሊገኝ የማይችል ያን የመሰለ ያንን የመሰለ ይሆንበት ነው። ይሄን የመሰለ ህይወት አስጎምጅቶኝ ምስክር ስለ እኔ ብዙ እንደነገረች አውቃለሁ። እኔም ሳልጠይቃት አንድም ጊዜ ቀርቻ አላውቅም። እዛው ድሬዳዋ ነበር የምትኖረው? መኖር ከተማ እዛው ድሬዳዋ። ያንተንም ባለቤት አልፎ አልፎ አገኛት ነው። በአንተ መጥፋት ልቧ ተሰብሮ ማዘን፣ ማልቀስ፣ ማንባት የዘውትር ተግባሯ ነው። የሆነ ሆኖ ብቻ እስከማውቀው ድረስ በነገራችን ላይ የእሷንስ ልጅ ታስታውሳለህ? ረጅም ጊዜ በአያት ግን አልረሳትም። ምን አክላለች አምሮባት እንዴት አይነት ልጅ ወጥቷታል መሰለህ። ዋው ዋው! ለምን መናፈሻ ውስጥ ወክ እያደረግን አንጫወት? ዋው! በጣም ነው ደስ የሚለኝ። አየሩ ራሱ ለሱ የሰጠ ነገር በጣም አሪፍ ነው። ዋው! ደስ ይላል። ለምን እስካሁን አላውቅም? እንዳልነግርህ ምክንያት የለኝ ማስደስተኝ አልገባኝም። እኔም አልገባኝ። ለምን ግን ያረጀው ስለ አዲሱ ትዳር ነው እንጂ
አዲስ ነገር አለ አባቶቻችን ቀድሞ ያደረጉት እኛም ልጆቻችን ቀድመን እናደርጋለን ደግሞሽ ለማለት ነው ግን ለምንድን ነው ያኔ ስለ ምስክር ያኔማ የምስክርን ፍቅር አላመንኩት ይኸው ዛሬ ትዝ ይልሃል ያኔ ልጅ ሆነ ወደ ሰማይ አንጋጠን ጨረቃዋን እያየን ስንሄድ ስትከተለን ጨረቃዋ የራሳችን ትመስለን አቤት ያ የዋህ የጨቅላነት ጊዜ የሚገርምህ የራስ የሆነ ነገር ሁሉ ይከተል አይተውህም የሚገርምሽ ነገር ዛሬ ፍቃዱ የጥያቄ ማአት ነው ያወራበት ግን ምን አለ ያው አንቺ ብትይኝ ነው የሚለው ሌላ ምን ይላል ብለሽ ምን ከሚስቱ ጋር በምን ተለያዩ ስለዚህ ነውረኛ ድርጊቱማ ምን ብሎ ይነግርሻል እስቲ አንተ ንገረኝ ምን እንደመሰለሽ ይኸውልሽን ታሪኩ ረጅም ነው ድሬዳዋ እያለ ከድሬዳዋ አዲስ አበባ መስሪያ ቤቱ ያው ኮርስ እድል ይሰጠውና ለአንድ ወር አዲስ አበባ ይልኩታል እና በዛው ምንም ሳይመለስ ቀረ ባለቤቱም ከድሬዳዋ አዲስ አበባ በመመላለስ ብታስፈልገው ፈጽሞ ልታገኘው አልቻለች እሱም ዱካውን አጥፍቶ ኖረ በቃ ያለ ምንም ምክንያት ምን ይባላል በጣም ይገርም በጣም ይልቅ አንድ ሀሳብ ሆይ ስላደረክልኝ ነገር ሁሉ አመሰግናለሁ ደግሞ ይሄ አይኑን በጨዋጥ ወይ መጣው ጥላሁን ከፍቃዱ ስራ አርቀልኝ ሄሎ ማይ ሰላም ነው የት ናዝሬት Baby, no more bicycle. We're running apart.
Busy body, busy for me. Chop money, give me body. Make you feel better. Shake your body, shake your body, shake your body. Busy body, busy for me. ጋይስ ይሄ ሙደኛ ሽማግሌ አያችሁ ሴቶቹን ሰበሰባቸው አይገርም አታረፍቱ በሌለም ሰይዝ ወይ አረብና ሰውየው መለኛ ነው ከሀብታም ስራ አይመጣም የጨስ አራዳ ሆኖ ውሎ ነገር ሁሉ ከሀብታም ጋር ሲፋው ወንዳሰች መላክ ይላል እሱ ጋር ታጋይዳ ጫላ ይቀባብሉ ከፍሎ ይመጣና ጂኮቹ ላይ ይመጣል ሽባ ከፋይ ይመጣል ቃላሉ ሰው አርጓል ሴቶቹ ልሶ ጨርሷል ቻይናው ማለት ነው ሰውየው ግን አላለ እኔ በጣም የሚገርም ጂኮቹ ምን ያሉ ብርካዩ ያዩበት ቦታ አረበናት እኔ ግን ጋድና ነው በቃ ከነዛ አይነት ነገር ስጥት ያለ ጂክ ስለሰጣለ ጂክ በታወት እኮ የኔ ጂክ መልአክ ግቢ እማዬ ኡፍ እስቲ ውሃ ስጪ እሺ ይሄንን ያማረ ኑሮ ፈልገሽ ነው አይደል ባዶ ቤት ብቻዬን ጥለሽኝ የጠፋሽው እንዴት ሳትነግሪኝ መጣሽ ግን እማዬ አስቸኩሎኝ ነው እባክሽ እነማን ናቸው እሱ ያስቸገሩሽ ጓደኞቹ ናቸው የማ የባለቤቴ ቆይቷል ከተለያየን ያኔ አንቺ ትንሽ ልጅ ነሽ ፍቃዱን ነው የምትይው የሚገርም ነው አረሳሽው ማለት ነው ምስርዬ የሚገርም ነው ጓደኛው ጥላሁን ነው ናዝሬት አገኘሁት ብሎ ደወለልኝ ምስርዬ ምን ላድርግ ብለሽ ነው እኔም አላስችል ብሎኝ ለሊቱን ሙሉ ስጓዝ አድሬ መጣ በቃሽ እማዬ እኔ አሁን አንድ ቦታ ደርሼ እመጣለሁ እስከዛ ድረስ አንቺ አረፍ በይሽ እሺ እንዳትቆይ ግን እንዴት የሚጣፍጥ ምግብ ሰርቼ ልሃለሁ መሰለኝ ሩዝ በስጋ ትወዴል? አዎ እወዳለሁ። ከእንግዲህ ወዲህ ምንም ነገር እንድታረግልኝ አልፈልግም። ቆይ ግን ምን ሆነሃል? ምስክር የራስሽን ህይወት ነው
አይደብረም? ቀላል አይደብረም? በእውነት በሉ እንዴ! እኔ ራሴ በጭቄ እንደዚህ የሚቀልስ አይመችም። ቀልድ በእውነት ቀልድ አይመችም። ቀልድ የማይመቸው ቀልደኛ ፍቅር ዛር መስሎ ነው አይደለም? አዎ እውነቱን መረጋገጥ ትፈልጋለህ? ቆየኝ አንተ ትፈልጋለህ? ከፈለግ በእሱ ስልክ እሷ ጋር ደውልላት። አንተ ስትወስ ተቀበል። አመንከው? አዎ ስጠው። እሱ ስላለ ታምነዋለህ? ስጠውና አነጋግሯት። ደህና ሰላም ይሆናል። ተቀበል። አይ አንቺ ተቀበል። ችግር የለም። አመንከው? እሱን አመኝነት እምነቱን ስጠውና ይደውል። ከዛ በኋላ ነው ቆይ ቴዲ ችግር የለም። በዚህ ለሼባ እኔና አንቺ ምን አይነት ጓደኛሞች ነው? አረ ግን አመንከው? ወደዛ እምነቱን አሳፍረው ይደውል። እሺ ከዛ በኋላ ሁለት ነው ይደርሳል። አሳፍረን ነው ችግር የለም። አንተ ወይ አመንከው? እኔ በችኬ 100% ስማ እኔ ራሱ ስሟ እዚህ ቦታ ስለተነሳ በጣም ነው የሚገርመው። ሄሎ የኔ ፍቅር ልትሆን ነው ግን ቤቱ የምትሄደው? ልትሳለመው ልበልሽ? ባሏን ቤት አስቀምጣ ነው እንዴ ሰው ቤት የምታሞቀው? ምን አይነት ሴት ናት በእናትሽ? ወይ ባል እንዲህ መቀለጃ ይሁን? እኔ እኮ የሚገርመኝ የራሷን ቤቷ አስቀምጣ የኔ ላረገው የምፈልገውን ሰው መከጀሏ እኮ ነው ደስ የሚያንገበግበኝ። ወድጄ መሰለሽ? እኔ ምልሽ የሰው ዘር እንዲህ የምትንገበገቢለት ግን ከልብሽ ወደሽው ነው? ምን ማለትሽ ነው? ስራ አስኪያጃችን እኮ ነው። አሃ ለዚህ ነው ሁላችሁም እንደዚህ የምትሆኑለት። ምን ማለት ነው? ማለቴ የሆነ ነገር ልነግርሽ ብዬ ፈርቼ ነው ዝም ያልኩት። ይኸውልሽ ትላንት እጄን ታጥቤ ሎሽን ፈልጌ የምስራችን ቦርሳ ስከፍት የፍቃዱን ፎቶ አላየው መሰለሽ? በጣም ነው የደነገጥኩት። የቆየ ነገር እንዳላቸው ጠርጥሬያለሁ። ሃይ ምስር እኔ መቆየት የለብኝም። ደህና ዋሉ። እሺ ቻው። ሄሎ ጥላሁን፣ እግዚአብሔር ይመስገን። አሁን ደርሻለሁ። አሁን ገና ገብቼ ልጄ ቤት አርፌያለሁ። አሁን እሺ ሙሉ መጣች? መጣለች። በቃ ያሰብከውን ነገር ዛሬው ነው አድርገው። እሺ ምስክር ያመጣችልኝ ምግብ እንዴት ቆንጆ መሰለሽ። ቅመሽው እስኪ። አልበላም፣ በቃኝ። በቃኝማ አይባል፣ ባይሆን አብረን እንቀምሳለን።
ለምን ሌላ ሀገር አንሄድም? በቃ እኛን የሚመቸን ቦታ ዛሬውኑ እንሂድ። ምንድን ነው የምታወራው? ባሏ ይሄኔ ምንድን ነው ግን የምታስበው? የምትገርምሽ እኮ ናት። ሪች ማፈሪያ ቆይ እማዬ እንዴ እማዬ ጠብቂኝ ብዬሻል ነበር እንዴ? ለምን ሳትጠብቂኝ? እሺ ተረት ልነግርህ ነበረ። እሺ ተረት የላም በረት። አንድ እናትና ልጅ ነበሩ። እሺ ልጅየው የእናቷን ባል ከእናቷ ብልጣ ትወደው ነበረ። እሱማ አባቷ ስለሆነ ነው አመጡ። አባቷ ስለሆነ እና አባቷ ሌላ ነው። አባቷ ሌላ ነው። ከዛ ልጅቷ አደገችና ትልቅ ሰው ሆነች ጊዜ ወደ ልቧ አንድ የሚመላለስ ሰው ነበረ። ያም ሰው በገዛ እናቱ በደል የደረሰበት ሰው ነበረ። የእናቷን ባል? ኧረ በጣም ሼም ነው። ወይ መቼ ጨረሱ? በቃ በእናትህ እኔ እንደዚህ አይነት ታሪክ መስማት በጣም ነው የሚደብረኝ። አይደብርም። ከፈለግ ትሰማለህ፣ ደግሞ ትሄዳለህ። ኧረ ሄዳለሁ። ብቻሽን ትሄጂ። ቆየሁ ባህል አሁን የሆነ ቦታ ልወስድህ። ሙሉ ፍቃዱ ፍቃዱ አረ ፍቃዱ ወዴት ትሄዳለህ? ያንተ የሆነ ሁሉ እኮ ይከተልሃል። ጨረቃዋን እያየ ተራመድ እስኪ። ትከተልሃለች አይደል? አዎ። የኔ ነች ወይስ ያንተ ነች?
የሰራው ስራ አይጎዳህ በመል ምን አለ እምነት የማይጠይቅ ስራ ብትሰራ ሙሉ ፍቃዱ በዛ ወጥቶ የቀረበት ምክንያቱም ብቻ ንገሪ። ምን ምክንያት አለው? ለስራ እንደወጣ በዛው ሄዶ ቀረ። በቃ አይመስለኝም። እንደዛ የወደደኝ ያለ ምክንያት አይመስለኝም። እና ምን ምክንያት አለው ታዲያ? ኦኬ አንቺ አሁን ወደ ቤት ሂጂ። እኔ እሷ ልጇ ቤት አደርሳታለሁ። ኦኬ ቤት እንገናኝ በኋላ። ያ እብድ ሌላ እርግብ ሳላስር እያለማመድኩ ነው ብሎሃል። ያንን እብድ ማን ያምነዋል? እርግብ አልለማመድ ስትለው በገመድ ያንቃት የለ። የሰዎችም የመተናነቂያ ገመድ ትዳር ነው። ሰዎች መለማመድ እስከቻሉ ድረስ ይለማመዱ። ሊለማመዱት ለማይችሉት ባህሪ ግን ትዳር በሚሉት ገመድ ይተናነቃሉ። ትዳር የራስ የሆነውን የምትይዝበት ሳይሆን የራስ ያልሆነውን የምታለማመድበት ገመድ ነው። ወንዱ ሴቷ ሰዎች እጅግ አደገኛ ናቸው። ካላገባ ያጋባዋል፣ ካላሰብክ ያሳስበዋል። በአንተ ህይወት ውስጥ እነሱ ይኖራሉ፣ ግን አትመኝ። ከትንሿ የምስራች ጀምሮ ሁሉም የሚፈልገውን ያደርጋል እንጂ የምትፈልገውን አያደርጉ። አያውቁልህ።
ለኔ ይሁን ሮቲን የትጂ ቆይ አሎ አቤት ማልበል ኦ ቀልድ ማትወደው ጓደኛ ምን ልብላ እንዴ ጓደኛዬ የምትለው ሰውዬ ማስቲካ የተካፈለ መሰለህ? እንደ ሚስትህን ነው ከዚህ በላይ ምን ማስረጃ ትፈልጋለህና ነው የምቆርጥልህ? የተሻለ ኦኬ፣ የተሻለ ነው የምትፈልገው? ታዲያ ለምን እኔ ያለሁበት አትመጣም? እኔ ያለሁት ቬሮኒካ ተቋጥሮ ቬሮኒካ ኧረ በቃ 308 ና ይቆርጥልሃል እዛ ሁሉ አንቺ ምንድን ነው የምትፈልጊው? እና እዚህ ቁጭ በይ ነይ ይሰጥሻል። የጠፋው ነገር ምን ችግር አለ? ኧረ እኔ እያለሁማ አንቺ እንዲህ አትንከራተሽ። ተነሱ አሁን እንግዳ ጠርቻለሁ። ተነሽ ሂዱ በኋላ እደውላለሁ። አሁን ላናግርሽ አልችልም። የምጨርሰው ስራ ነው። የምስራች እስካሁን አልገባች። እንደገባች ሪፖርት ታርገልኝ። ትኩስ ነገርም አምጪልኝ። ለምን ከ20 ዓመት በፊት ስለተፈጠረው ነገር አትነግረኝም? ምን ልንገርሽ? ስለ ራስክ ነው። ለምን እንደወጣ ቀረ? ተመልሼ ነበር። አዎ ተመልሼ ነበር። መመለስ ከነበረብኝ ቀን ቀደም ብዬ ተመልሼ ነበር። በዛን ቀን መመለስ አልነበረብኝ፣ ግን አጠፋው። ትዳሬን፣ ስራዬን ነው ጥዬ የጠፋሁት። አሁንም አልፈልጋቸውም። ጥያቸው ይሄዳል። ይህን ሁሉ ስላንቺ አደርገዋለሁ። ህይወትህን ለማስተካከል ብዬ ነው ሁሉንም ነገር ያደረኩት። አቺም ቆይ ለምንድን ነው ማትተው? ያበዛሽው መሰለሽ? ቆይ ለምንድን ነው ማስቸገር? እንደ ፍቃዱ አይነት ሰው ላንቺ አይመጥንሽም። እሺ እባክሽ፣ ወንዶቹ ላጠቅልለሽ የራስሽ ታረጊ ነው አላማሽ? ሁሉንም ነገር ሰምቼው። አንተ ለምንድን ነው የሴቶቹን ችግር የራስ ችግር የምታደርገው? ሌላ ብዙ ችግር አለ። መነሻው ማብቂያው ምን ነኝ?
ከመሆን ፍቃዱ ሴቶች እኮ እርስ በርሳቸው አይዋደዱ። አንተ ስራውን ለቄ ሄዳለሁ ከምትለኝ ያሉትን ሴቶች በሙሉ መልቀቂያ ሰጥተህ ብታሰናብታቸው ይሻለኛል። እንደዛ አይደለም ጋሽ፣ ይሄ የኔ አማራጭ የሌለው ውሳኔ። እዚህም የመጣሁት የሚጠበቅብኝን ኃላፊነቴን በአግባቡ መወጣቴንና ስራዬን መጨረሴን ላሳውቃችሁ። አሁን መሄድ አለብኝ። ደህና ሁን። ምሳሌ ተገቢ አይደለም። እኛ ሴቶች እኮ እርስ በራሳችን እንዋደዳለን። ምን ነገር ስማ ትሆናለህ? እኛ ሴቶች እርስ በራሳችን እንዋደዳለን። እንዲያው አንተ ነህ ሴት ስለማትወድ ይህን ምሳሌ አድርገህ የምትናገረው። ሴት አትወድም? ለዚህ ነዋ ወንድ ያገባሁት። መግባት ይቻላል? እንዲገባው ሌላ ክፍል አለ? ቆይ አንተ ከጠፋ ሰዓት በዚህ ሰዓት የምትደውለው ምንድን ነው? ይመስላል እኔ እኮ ከሰው ጋር ማለቴ ሁለት ሴት እንደ አንተ ከመምጣት በፊት እኮ ሁለት ሄዱ። ምን አስደነገጠ? እርሻው ላይ ብትኖርበት ምን ልትሆን ነው? እርሻው ላይ ሳትኖርበት እንዴት ደነገጠ? ትችላለህ ግን እሺ በቃ እኔ መሮኛል ማለት በቃ እኔ በጣም ስለማፈቅራት ባንዴ ከውስጤ ልትወጣ አልቻለች። የሆነ ነገር ካለ ንገሩኝና ይቁረጥልኝ። አዎ እንዴት ከጓደኛ ጋር እኮ ተካፈልክ ያልኩህ ማስቲካ አይደለም ብዬ ነግሬሃለሁ። እንዴ ከዚህ ማቁረጫ ከሌለ ምን ላቆራረጥ ይችላል? አንተ ጃኪ ቆይ ቁርጥርጥ እንዲለው የፈለግኸው ነው? አዎ ጃኪ ችግር የለም። ቆይ ሎሽን አቀብለኝ። ምን ነው ሌላ ሴት? አዎ ያው ልጅ ስትሄድ ደግሞ ሌላ ትመጣለች። ከእንግዳ ጋር ሆኜ ነው። ነይ ነይ ነው እንጂ እራስሽ አታቀብለኝ ወይ ታሪክ ከእንግዳ ጋር ነኝ ነው ያልኩሽ እኮ። አንተ ምን ሆነህ ነው? ከእንግዳ እንዴ ምን ነው አቆራርጠኝ እራሱ ነው ከኔ ሚስት ጋር ቀለብ ሰፍራላታል። እናትና አባቷ ቤት ያለች ልጅ ሚስቴ ስትላት አብረን ምን ነው ስማኝ ነው እንዴ ስማ አዳምጠኝ። እንዲቆርጥልኝ ነው ያልከኝ እንጂ እንዲገለኝ አላልኩም። የሰው ዳቱን ተነስ ተነስ ስማ Hello. Hello. እንዴት መጣሽ? ላናግሮት ፈልጌ ነው። እኔን? አዎ
ዛሬ በመስሪያ ቤታችን ስለተፈጠረው ችግር ይቅርታ ለማለት ነው እዚህ ድረስ የመጣሁት። የሁሉም ችግር ተጠያቂ እኔ ነኝ ያጠፋሁት። ምስክር ትልልቅ ሰዎች ትልልቅ ነገሮችን ነው የሚያደርጉት። የችግሩ ተጠያቂ ማንም ሊሆን ይችላል። አንቺ ወይ ሌላው። ግን ያ ሁሉ ሆኖ ግን ፍቃዱን ልናገኘው አንችልም። ፍቃዱን ሄደ። አሁን ሄደ። ሄዳለሁ ያለ ይለካ እውነቱን ነው። የት ነው ሄደው? ላውቅ አልቻልኩም። ዳግመኛ ሌላ ስህተት ካልፈጸምን ረጅም ዓመት በኋላ እናገኘው ይሆናል። እሺ፣ አመሰግናለሁ። ደህና ዋሉ። ምን የሚሉ ስራ ነው ከሰው ጋር መጣላት? እንዳንተ ጥሩ ስራ እየሰራው ነው። እኔ እኮ አንቺ ለሱ ያለሽን አመለካከት በማየት ብቻ ስራ ለመስራት ነው እንጂ ጓደኛ አልነበረም። ደግሞ ሙሉ በመምጣቷ ምንም አይነት ችግር እንደማይፈጠር ቃል ገብተህ። አዎ፣ እና ግን አልተቻለማ። ቆይ ስለዚህ ሰው ለምንድን ነው የማንረሳው? የራሱ ህይወት ይኖርበት። ከሱ አልፎ ተርፎ የኛንም ህይወት እኮ እያበላሸብን። የራስሽን ህይወት እሱ ግን ስለ ፍቅር ነበር ያለኝ። እኔ ግን የልብ ጓደኛዬ ነው ሳዘኝ። ሄሎ፣ እሺ፣ መጣሁ። አንድ ነገር ልንገርሽ፣ የልብ ጓደኛሽማ አይደል፣ ብዙ ነገር ዋሽቶሻል። ዝታይ እኔ ሳትሆን የሱ ጅማ እንዴት ይጣፍጣል መሰለሽ። ታሪካቸውንም ወዱ
ምስክር ደህና ነው? ቆይ ምንድን ነው የተፈጠረው? መጀመሪያ የጠየቅኩህ ማለት ነው። አዎ ደህና ነች። እኔ ግን ደህና አይደለም። የሚያከብረኝ የሚወደኝም ባለቤቴ ካስቀይም ታዲያ ምን ቀረኝና እዚህ ቆያለሁ? የጀመርነው መጨረስና ነው። ጥላሁን እንዳልሄድ ምን ያደርግልኝ ነገር አለ? ይሄ ሙሉ የምትወጂውን ትዳርሽን እኮ ነው እያስተካከልኩልሽ ያለሁት አይደለም? ጥላሁን አታልልከኝ ጥላሁን። አታልልከኝ። ይህን ነገር ተነጋግረን በሚስጥር የጨረስነው ጉዳይ አይደል? ቆይ ምንም ሚስጥር የለም። አንተ ሞይ እመኚኝ፣ ማንም የሚያውቅ ሰው የለም። ይሄ አንተ ግን የሞቀ ትዳር ያዝክ ደስ ይላል አይደል? ምን አልሽልኝ እንጂ ይሄንን ነገር ስሜን አትጥራው። ይልቅ ፍቃዱ የላከልህን ስጦታ ተመልከት።
ኢትዮጵያችን ለሰላሟ ኢትዮጵያችን ለእድገቷ አዎ ከስራት መልሼ ነው በፊትም ሆነ ወደፊት የምወዳት ባለቤቴን ያባልኬን ጓደኛዬ ትውልድን ለመሃል ጥላውን ልበቀል አስቤ አላውቅም። ሀገሩን ጓደኛዬ ወዳጄ ነው። እንግዲህ ጥዬ መጥፋቴ ምክንያት አንድ ነገር ልንገራችሁ። ጥሩ ስራ ስሩ፣ ጥሩ ነገር ይከተላችኋል። መጥፎ ስራ ስሩ፣ መጥፎ ነገር ይከተላችኋል። እንግዲህ ምርጫው እናንተ። እኔ ግን አዲስ ሲሆን ጀምሮ የ20 ዓመት መከራዬ የአንድ ቀን ደስታሽን